አንድ ነገር ስሙ። እዚህ ቤት እኛ ውሏችንን የምንገመግመው ዛሬ የሚገርም ክብር ነበረ እንላለን። የኛ ግምገማ ነው የሰው ምን አይነት በአምልኮ መዝሙር በጣም ተባረክን። ከዛ ሰው እየተዘመረ ወንበር ስር ገባ፣ ወደቀ፣ ዋው እንላለን። ሲሰበክ ማንም መቀመጥ እስከማይችል ድረስ ወንበሩ ተነቃነቀ። እኛ የምንገመግመው የዕለቱን ጋጋታ ነው። እግዚአብሔር የሚገመግመው የእያንዳንዱ ሰው ልብና ይህንን ፕሮግራም ስናደርግ የተነሳንበትን ተነሳሽነት በሕይወት ውስጥ እግዚአብሔርን በውጫዊ ድርጊቶችና ሩጫዎች በውጫዊ እንቅስቃሴ ለማስደሰት ስትሞክር በውስጥ ደግሞ ባዶ ከሆንክ እየተሸወድክ ስለሆነ ይህንን እንዳታደርጉ እመክራቸዋለሁ። እግዚአብሔር የልብ አምላክ ነው ሲባል የውጭው እርሱን አይሸውድም ማለት ነው። እግዚአብሔር በውጭ ድግሳችን አይሸወድም። በብዙ ድግስ እግዚአብሔርን የሸወድን መስሎን አልፈናል። በብዙ ጋጋታ ውስጥ እግዚአብሔርን የሸወድን መስሎን አልፈናል። በብዙ ጩኸትና ፉጨት፣ እልልታ፣ ጭብጨባ ቁጭ ብድግ ከላይ ከታች ፉጨት የሚችል ጩኸት የሚችል እልልታ የሚችል ዝላ የሚችል በሁሉ ብለን እግዚአብሔር በዙፋን ሆኖ ዋው ልጆቼ ያለን ይመስላል። እግዚአብሔር የሚያይን ልባችንን የልብ አምላካችሁን በልባችሁ አንግሱ። የዛን ጊዜ ኢየሱስ ክርስቶስ በእናንተ ውስጥ እየታየ እንደሆነ እርግጠኞች ትሆናላችሁ።